እሰይ ይመለካል ጌታ ኢየሱስ ጌታ ነው ይመለካል ጌታ ይመለካል ጌታ ሃሌሉያ እሰይ ስም ይባረክ ምናውቀው መልካምነትህን ነው እናመሰግንሃለን ማለዳችን ላይ ቆመን እናመሰግንሃለን ሃሌሉያ እሰይ መንፈስ ቅዱስ ሃሌሉያ ሁሌ እንጠራሃለን ሁሌ እናመሰግንሃለን ኢየሱስ አትለመድም አንተ ማለዳ አዲስ ነህ ሁሌም አዲስ ነህ Yeah.
ስሙ ይባረክ። ሰላም የሞላን ጌታ ይባረክ። ውስጣችን ሐሴት እንዲያደርግ ከረፍቱ ያጠገበን ጌታ ስሙ ይባረክ። ደግመን ጌታን እናመልካለን። ደስ ሃሌሉያ። ጌታ እንደረዳው ሰው እያጨበጨበ ደስ ያለ ለዚህ ጌታ የሚገባውን ክብር እየሰጠን እናመሰግናለን።
ለዚህ ጌታ ክብር አምጡለትና እንቀመጣለን። ሃሌሉያ ሃሌሉያ። እናመሰግነዋለን፣ ስለሚገባው እናመሰግናለን። ከልብህ ለልባችን አውራን፣ ከመንፈስህ ለመንፈሳችን ደግሞ አውራን። ልንሰማህ እንወዳለንና ያለመከልከል መንፈስ ይመላለስ። እንደወደድህ በየአቅጣጫ እግዚአብሔር ሆይ መምከር ለፈለከው ይሄ ቃል ምክር ይሁን። ማጽናናት ለፈለከው ይሄ ቃል ማጽናናት ይሁን። መገሰጽ ለፈለከው ደግሞ ይሄ ቃል ለግሳጼ ይሁን። ስምህ ለዘላለም ይባረክ። እናመሰግንሃለን። በክብር በመካከላችን ተመላለስ፣ በኢየሱስ ስም አሜን። ክብር ለእግዚአብሔር ይሁን። አንድ ጊዜ አንድ ፓስተር እንዳለ ምንድነው ብሎ ያለ፣ የበሻ ቤት እንደ አረቄ ቤት ቀስ እያለ እየሞቀ ይሄዳልና እንደጀመረችው ሳይሆን መጨረሻ እየጋለ ይሄዳል ስላለ እየጋልኩኝ ከሄድኩም አይዟችሁ፣ የክብር ጌታ በዚህ አለ። እግዚአብሔር የተባረከ ይሁን። ኬንያ ምድር ስመጣ ያው ልጅ ነበርኩኝ፣ በመንፈሳዊም ደግሞ ልጅ ነበርኩኝ እና በሁለቱም ቻሌንጅ ውስጥ ሆኜ ነው የመጣው። እንዲሁ የጉትሲዩ ስላየው ደስ ብሎኛል በጣም እና በሁለቱም መካከል ሆኜ ነው የመጣሁኝ። ይገርማችኋል፣ የመጣሁኝ ለአገልግሎት ነበር። ተጋብዤ ለአገልግሎት ነው፣ ኬንያ አገር ለአገልግሎት ነው ተጋብዤ የመጣሁኝ እና ኤርፖርት ማታ ነበር የመጣሁኝ። ማታ 9 ሰዓት ማለት 3 ሰዓት ማለት ነው። 3 ሰዓት ወርጄ ከሌሊቱ 7 ሰዓት ነው የወጣሁኝ እና የተጻፈልኝ ደብዳቤ ኢንተርናሽናል አገልጋይ ይላል። አይደለም ኢንተርናሽናል ለመሆን ይቅልና ለራሴም አገልጋይ በማልሆንበት ጊዜ ነው እግዚአብሔር ወደዚህ ምድር የላከኝ እና ገና በቃ የሆነ ግለት ታውቃላችሁ፣ ሰው ወደ ጌታ ሲመጣ መጀመሪያ ላይ ያለው ነገር በጣም ይግላልና እየጋልኩኝ እያለው እግዚአብሔር ደግሞ ውጪ ያለኝ። ግን የሚገርማችሁ ነገር ለ2 ዓመት ሱባኤ ገብቼ ነበር። ፓስተርም የማያቅ ምስጢር ነው አንዳንዱ። ለ2 ዓመት 10ኛ ክፍል ማትሪክ እየወሰድኩኝ ለጓደኛዬ ነገርኳት። እኔ 2 ነገር እግዚአብሔርን ጠይቃለሁ፣ መልስ ከተመለሰልኝ
ከሁለቱ አንዱን መቼም ይመልስልኛል፣ ሁለቱንም አጠቃሎ አይመልስልኝም። እና ግን ከሁለቱ አንዱ ከተመለሰልኝ ያንን አንዱን አደርጋለሁኝ አልኳት። በጣም ስለምትወደኝ አሁን ሳውዝ አፍሪካ ነው የምትኖር። በጣም ስለምትወደኝ አንደኛው ቢሆን ግን አትመለሽም ማለት ነው? እኔና አንቺ አንድ ወንበር ላይ ተቀምጠን አንማርም ማለት ነው አለችኝ። አዎ ምንም ማድረግ አልችልም፣ እግዚአብሔር የፈቀደው ነው የሚሆን አልኳት። ከዛ እሻልኩኝና ያው እህቴም እዚህ ውስጥ አለች ለምስክር፣ ወንድሜም እዚህ ውስጥ አለ። የምመሰክረው ምስክርነት ያው እንደሆነ ያው እነሱ እጅ አውጥቶ ነው ልክ አይደለም ማለት ስለሚችሉ ማለት ነው። እና ገባሁኝ። ከዛ ማትሪክ 3 ወር ሲቀረው ደብዳቤ ጻፍኩኝ። እንዲህ አልኩት፣ የመጀመሪያ አባት ፈልጋለሁኝ እና ትምህርቴን ቀጥዬ ለመማር አባት ስለምፈልግ አባት እንድትሆነኝ ፈልጋለሁ አልኩት። ከዛ በሁለተኛ ነገር ደግሞ አባት ካጣህልኝ ዘመኔን በሙሉ አገለግልሃለሁ፣ እነዚህን ሁለቱን ይዤ እገባለሁ፣ ለሁለቱ ከአንዱ መልስ የሰጠኝ እሱ ይበልጣል አልኩት። እና ለ3 ወር ሱባኤ የሚባል ለመጀመሪያ ጊዜ ከቤት ውስጥ ደግሞ በምግብ መብላት የምታወቅ እኔ ነኝ። እና ጾም ጸሎት ሲሄድ ሁልጊዜ ዳቦ ከኪሴ አይጠፋም። እና ተንበርክኬ ሰው ሸራራራ ሲል እኔ ምግቧን በላለሁ። ይሄ እውነት ነው፣ በእውነት ነው የምላችሁ። በእግዚአብሔር ጌታን በጣም ወዳለሁ ከሚገባ በላይ በሻ እግዚአብሔርን በመውደድ ነው የሚያውቁኝ። ሌላ በቃ ታውቃላችሁ፣ ልጅነቴና በጣም ኃይለኛ ነኝ፣ ተደባዳቢ ነኝ። ድንጋይ ከኪሴ አይጠፋም፣ ቢላዋ አይጠፋም። እና ደግሞ ተደርቤ ነው የምደባደብ እንጂ ሰው አይነካኝም። በጣም ፍቅር አለኝ ከሰው ጋር። እና ግን ወንድሜን አጠገብ ስትነካካየው በቃ ጭንቅላት ላይ ወጣለሁ፣ በዚህ ይታወቃለሁ። እና ገባው ሱባኤ ስገባ ምንም ምግብ የለም። እኔ ስሙን ብቻ ነበር የሰማው፣ ሱባኤ የሚባለውን ስም ሰምቼ ነው የገባው። ምንም ምግብ የለም፣ የሚበላ የለም። በብስኩትና በውሃ መጸለይ። በጣም አጠር አድርጌ እቺን ብቻ ነው መሰክርላችሁ፣ ምስክርነት ረጅም ስለሆነ። ከዛ ብጸልይ ጀመርኩ። ረሃቡን ጀመርኩኝ፣ ጥማቱን ጀመርኩኝ፣ መለማመድ ጀመርኩና ቤተሰብ በጣም ነውጥ ውስጥ ገባ። በጣም ተናወጡ እና በተደጋጋሚ ጊዜ መልእክት ይልኩብኛል፣ እኔ ልወጣ አልቻልኩኝ። በተለያየ ጊዜ ይልኩብኛል፣ እኔ ልወጣ አልቻልኩም። እና 3 ወር ሞላ። እንደምንም ያቺ ምግብ ማትችለው ውሃ ማትችለው፣ እንደው ምግብ ከመውደዴ የተነሳ ምግብ አልመርጥም፣ መርጬም አላውቅም። እና ምግቡን ክክት አድርጌ ነው የምበላ። እና ምግብ መምረጥ እኔ ጋር የለም። ከዛ ገብቼ ምግብ የለም። ማታ ላይ ብስኩትና ውሃ ብቻ ነው የሚጠጣ። እና 3 ወር እንደምንም ጨረስኩ። አጠርስ አደረግላችሁ። ከዛ 3 ወር ሲደርስ ማትሪክ መጥቷል የሚባል ወሬ መጣ። አብረውኝ የገቡ ልጆች በሙሉ ማትሪካቸውን ለማየት ወጡ። እኔ እዛው ቀረው። ማትሪክ 100 ይምጣ 4 ይምጣ 0 ይምጣ እስከ ዛሬዋ ቀን ተመላልሻለሁ 4 ጊዜ። ትምህርት ቤት ፕራይቬት ትምህርት ቤት ነበር የምማር፣ ሄጄ አልጠየቅኩም። ቀጠልኩኝ 4 ወር 5 ወር 6 ወር 7 ወር በቃ እግዚአብሔር ፊት ለፊት ያወራኛል፣ ግን የለም። ከዛ ይልኩብኛል፣ በተለያየ ጊዜ ቤተሰብ ልጆች ይልኩብኛል፣ ወንድሜን ይልኩብኛል። ቁጭ ብሎ አልቅሶ አወራኝ። አንቺ እኮ ጎበዝ ነሽ፣ ትደርሻለሽ ተብሏል። ምንድነው የነካሽ ነገር? እንግዲህ እነሱም ክርስቲያን ናቸው፣ አሕዛቦች አይደሉም። አይ እኔ አልወጣም። አትወጪም? አሁን ሰውነቴ እየቀነሰ መጥቷል ከሚገባ በላይ። አትወጪም? አሁን ከዛ ስብሰባ ተጠራው። የመጨረሻውን ነው ማመጣላችሁ። ቤት ስብሰባ ሲጠሩኝ እንጀራ አምሮኛል። እንጀራ በልቼ ብዙ ስለማላቅ እናቴ ደግሞ እንጀራ እየጋገረች የደረስኩኝ እንዴት እንደሸተተኝ ልነግራችሁ አልችልም። ከዛ ስብሰባ ቁጭ አሉና አወሩኝ። ካሁን በኋላ የኛ ልጅ አይደለሽም፣ አንቺ ሌላ ነገር ፈልገሽ ነው የወጣሽ ምናምን አሉኝ። እንደ ነገ ስብሰባውን ለመሄድ ዛሬ ማታ ምን ያለው መሰላችሁ? ነሰሰሪም ባይሆን 2 መልክ አየሁ። አንደኛው በግ ከዛ ፍየል ተቀላቅሎ እኛ ግቢ ሞልቶ አየሁ። ግማሹ ወደኔ ነው፣ ግማሹ ደግሞ ወደኔ አይደሉም። ሌሊቱ ለካ እኛ ቤት ጦርነት ተፈጥሯል፣ ሲደባደቡ ሊጣሉ ምናምን በኔ ላይ ማለት ነው። ትቀጥል ትውጣ ምናምን እያሉ ነው የሚጣሉ።
ከዛ ስብሰባውን ተሰበሰቡ፣ ነገሩኝ። ካሁን በኋላ የኛ ልጅ አይደለሽም፣ አናውቅሽም፣ ገደል ግቢ አሉ። ከዛ ይሄንን ብለው ጨርሰው እኔ አቋሜን ቀጥዬ እንዲስወጣ እንጀራው ሸተተኝና እናት አይደለች ይሄን እንጀራ እንዶ ጠቅልላው ሁሉ ትሰጠኛለች ብዬ ብጠብቅ አጥሩን ወጥቼ ሄድኩ። ከዛ አስፋልት ላይ ቆሜ አለቀስኩ። የእውነት አንተ እናትን እስከ ማስጨከን ድረስ ነህ አልኩ። እንጀራ አምሮኝ እንጀራ እንኳን እንዳልበላ ከለከልከኝ። ያለቀስኩኝ ወደ ጸሎት ስፍራ የገባውኝና ተንበርክኬ ደስ ይበልክ በረሃ ሞተች ይባላል እንጀራ ደግሞ አምሮኛል ብዬ ተውኩ። ዛሬ ማገለግላችሁ የእግዚአብሔር ቃል እግዚአብሔርን ፍሩ የሚል ጻፉት። እግዚአብሔርን ከዛ ተንበርክኬ በጌታ ፊት አለቀስኩኝ። በዳዴ ይርኩኝ እንጀራ ያማረው ሰው ታውቃላችሁ፣ ረሃብም አለብኝ እንጀራ ማምሮኛል። ከዛ እየጸለይኩ ተንበርክኬ ያለው አንድ ሴት እንዲበር መጣችና አንኳኳች። ከዛ በር ስከፍት አላቃትም፣ ፊቷን አላቅምና በሻለሽ አለችኝ። አዎ ትላንትና ማታ አንቺ ጋር መጥቶ የጸለዩ ሰዎች እና እንጀራ ውሰጂላት ብሎ ላኩኝ አለችኝ። የምን እንጀራ? ይሄው እንጀራ እና ይገርማችኋል፣ የዛን ዘመን በትልቅ እንትን ነው ተፈትፍቶ ዶሮ ወጥ አለበት፣ ስጋ አለበት፣ ምናምን አለበት እና ወተት አለ፣ ሁሉ ነገር አርጋ ይዛልኝ መጣችና ከዛ በኋላ ምግቡን አስገብቼ ቁጭ ብዬ አየውና አላበኝ። እንዲህ አልኩት፣ ለእንጀራ ታዘብኩ ጌታ ሆይ። 2 ዓመት ጨረስኩ። ክብር ለጌታ ይሁን። 2 ዓመት ጨረስኩ። ከዛ 6 ወር ጊዜ ለእግዚአብሔር ሰጠውኝ። ከዚህ ምድር አውጣኝ፣ የት እንደምትወስደኝ አላቅም፣ አብርረ ቢሆን ምንም አድርገ ቢሆን አውጣኝ አልኩኝ። ከዛ በዚህ መሃል ነው እግዚአብሔር በድንገት መጣና በርሬ ሰኞ ማክሰኞ ጀመርኩኝ። አርብ ምሽት እኔ በርሬ እዚህ ገባሁ። ማንም አያቀኝም፣ ምድሩም አያቀኝም። የሚያቁኝ እዚህ ሀገር ያሉ ቤተሰብ ነው የሚበዛ። ናይሮቢ ላይ ቤተሰቦቼ ናቸው የሚበዙ። ከዛ ልታገባ ነው የመጣች ብሎ አወሩ። ለኮንፈረንስ ነው የተጠራሁኝ። አዶናይ ቸርች የምታውቁ ከሆነ አዶናይ ቸርች ነው ተጠርቼ የመጣሁኝ። በደብዳቤ ነው የመጣሁኝ። ከዛ ፓስተር ሳሚን እንዴት እንዳገኘው እዚህ ቸርች እንዴት እንደመጣው ነግሬያችሁ ላልፍ ብዬ ነው። ያው እስካሁን ድረስ 10 ምናምን ደቂቃ አውርቻለሁ። 20 ደቂቃ ብቻ ነው መሰብካችሁ። ጌታ ይባርከኝ። ያ በጣም ታይም ማኔጅመንት ስለምንወድ አላዛዛባችሁ። ነጥቧን ብቻ ነግሬያችሁ ነው የምጨርስ። ከዛ ስመጣ እዚህ ደግሞ አደገኛ ነገር ጠበቀኝ። እዛ አንድ ቀን ሽንት ቤት ገባውና ዘጋው። ከዛ እንዲህ አልኩት፣ ጌታን ትሰበስበኛለህ? አሰበስበኝም አልኩት። አንተ እግዚአብሔር ስለዋሸኸኝ አመሰግናለሁ፣ ግን ደግሞ ነፍሴን ውሰድ፣ አሁን አልፈልግም አልኩት። ከዛ ድምጽ እንዲህ የሆነ መጣ ወደኔ። ንስር ጫጩቶቿን እንደምትሰበስብ እንደምትከልል ልጄ ሆይ እሰበስብሻለሁ የሚል ድምጽ መጣ። ኦ አልኩት፣ በቃ አልኩና ሻወር ወሰርኩ። በህያው በእግዚአብሔር ፊት ነው መነግራችሁ። ሻወር ለምን ልሞት ነዋ። አሁን ትርጉሙን እኔ ወደ ሞት ወስጃለሁና ሻወር ወሰርኩ። ምን አልኩኝ? ከዛ አልጋዬ ላይ ለጥ ብዬ ተኛሁ። የእውነቴን ነው መነግራችሁ። በጣም ደስ ይለኛል። በቃ ዛሬ ሊሄድ ነው ወደ ጌታ እላለሁና ትንሹ ወንድሜ አሁን እዚህ መካከል ነው ያለን፣ ይነግዳልና ብርም አለው። በጣም ይገርማችኋል። እግዚአብሔር ሲፈልጋችሁ በጨካኝ ነገር ውስጥ ነው የሚያሳልፋችሁ። እኔ አሁን ሁሉ ነገር ኖሮኝ ኢየሱስ ባይኖራችሁ ምን ያደርግላችኋል? ምድር ላይ ባለ ጸጋ ሆነ ለተስተ መኪና ነርተ ለተስተ መኪና ውስጥ ቤት ውስጥ ኖረ። ኢየሱስ በዘመን ካልከበረ ዜሮ ነው። ብትኖር አንድ ቀን ወደ መቃብር ትመለሳለህ። በ3 ሜትር ጉድጓድ ውስጥ ትገባለህ። ነገር ግን እነግርሃለሁ የሰራዊት ጌታ እግዚአብሔር በዘመን ካለ በህይወት ካለ ድል አለልህ። ሻታ ጋላዲያስ
ሁሉም ተስማሙ። የሁላችሁ ሁሉም ተስማምተዋል። እቺ ልጅ ልታብድ ነው ይባላል። የእብደት መንፈስ ይዟታል ይላሉ፣ ይሟርታሉ፣ ይነጋገራሉ። በውስጥም በውጭም ይነጋገሩብኛል። ይኸው በጉባኤ ላይ እየሰማ ነው እያወራኋችሁ ያለሁትኝ። ጌታ ሆይ አልኩት፣ በጣም ደስ ብሎኛል። አሁን ምንድነው ያጠፋሁት? ንገረኝ። ቶሎ ንስሐ እንድገባ ወደ አንተ እንድመጣ ኖር ያለውኝ ይበቃኛል። እስከዚህ ጊዜ ጨክኛለሁ ካንተ ጋራ ኖር የለሃለሁ። አሁን ግን ይበቃኛል። ምን እንዳጠፋው በዚህ መንገድም እንዳልፍ ከናቴ ተለይቼ እንድሞት ለምን እንደፈለክ አውራኝ እያልኩ ተኝቼ ንስሐ አወራለሁ። ከዛ በዛ ውስጥ ተኛሁኝ። ድብን ያለ እንቅልፍ ተኝቼ ስነሳ አንድ ሰው መጥቶ በር አንኳኳ። ከዛ ሲመጣ ሱቅ በደረቴ ነበር የሚሸጥ። ከዛ ምን ነው አይንሽ እኮ በጣም አብጧል፣ ምንድነው? አዎ ከፍቶኛል፣ ዛሬ ወደ እግዚአብሔር ሳልሄድ አልቀርም አልኩት። አለኝ አዎ ኧረ በኢየሱስ ስም አለኝና መንፈሳዊ ነገሩም የበረታ ስላልሆነ ምን ነው ይሄ ቤት እንዳስጠላሽ አውቃለሁ፣ ግን የሆነ ቤት መሄድ ትፈልጊያለሽ አለኝ። አዎ መሄድ ትፈልጊያለሽ? አዎ። ከዛ ይዞኝ የሆነ ቤት ሄደና የ2500 ቤት ክራይ ለካ ቤት ክራይ ነው አስገባኝ። እንዶ ይሄን ታሪክ ቢነግራችሁ ዘመናችሁን ሁሉ ይሄንን ዓለም ለቃችሁ ይሄንን ዓለም ተፋታችሁ ይሄንን ዓለም ጠልታችሁ ኢየሱስ እንዳላችሁ ትኩረታችሁ ኢየሱስ እንደሆነ ህይወታችሁ ኢየሱስ እንደሆነ የትም አገር ቢኬድ ምንም ፕሌን ብትሳፈሩ ማአት ፕሌኖችን ተሳፍሬያለሁ። አሜሪካ ውስጥም ወደዚህም ስመጣ ምንም ብትሳፈሩ ኤቭሪቲንግ በዜሮ ይጣፋል። ሰማይ ብቻ ነው ከብሮ ሚኖር። ሰማይ ብቻ ነው ነክሶ ሚኖር። ሰማይ ብቻ ነው እንደጀመረ የሚቀጥል። ኢየሱስ ጌታ ነው። እዛ 2 ሳምንት እዛ ቤት ውስጥ ነገሩን በደንብ ሰብሰብ እያረኩላችሁ ነው። 20 ደቂቃ እንዳታልቅብኝ፣ ቃሉን ሳልነግራችሁ እንዳያልቅብኝ እንደምንም ሰብሰብ ብላርግላችሁና 15 ቀን ምግብ ሳልበላ ደረሰብኝ። አንድ ፍራሽ አንድ አንሶላን የለበስኩኝ። ከቤት 11ኛ ልጅ ነኝ። እናቴ 12 የወለደች፣ አባቴ 18 የወለደ። ከዛ አንድ ጓደኛ አለችኝ፣ ጠራኋትና ሰበስብሻለሁ አለኝና እዚህ ቤት ውስጥ ከተተኝ። እግዚአብሔር ሰበስብሻለሁ ያለው ወደ ራሱ መስሎኛል፣ ግን እዚህ አምጥቶኛል። አንደኛ ከመሞቴ በፊት ምትረጂኝ ነገር ካለ እርጂኝ፣ ሁለተኛ ንስሐ አስገብኝ አልኳት። እንዴ ጸሎት ላይ እኮ ነሽ፣ በሻፊትሽ እኮ ያስፈራል፣ ለምን እንደዚህ ልትይ ቻልሽ አለችኝ። አይ እግዚአብሔርማ ከኔ ጋር ጌም እየተጫወተ ነው አልኳት። እዛ ሮጣ ሄዳ ስኳር ይዛ መጣችና በጥብጣ አጠጣችኝ። ከዛ አገገምኩኝ። ልክ እኔ ስጨርስ እግዚአብሔር መምጣት ስለሚያውቅ ወንድሜ እየበረረ መጣ። አሁን እዚህ ያለው አላ ላይ ተቀምጧል። እየበረረ መጣና ከዛ አሰዳቢ አለኝ። ቆሞ አንቺ አሰዳቢ፣ አንቺ ጴንጤ ሳትሆኚ እኛን ለማሰደብ ነው እዚህ ሀገር የመጣሽ ብሎ 500 ብር ወርውሮልኝ ሄደ። ይችላል ብያለው በነገሬ ላይ ቃል ብቻ ከሰማይ የሞተ ማሳካዶቫኒያስ ይችላል ብያለው በነገሬ ማዳጋጄላ ቫላዲያስ አላዛ ጌታ ይባረክ። ከዛ መጨረሻው ልንገራችሁ። ሮጣ ዱቄት ገዛች፣ ሮጣ ስኩማ ገዛች፣ አንድ ድስት አለች። ከዛ አንዱን እየሰራች በፌስታል ትገለብጣለች። እኔ ደክሞኛል። አንዱን እየሰራች ትገለብጣለች። በስኩማ የገዛችበትን ጎመኑን ስትጨምር የሆነ ወረቀት ደግሞ ቀዳ ኡጋሊውን ግልብጥ አደረገች። ደግሞ አይገርማችሁም? ሻይ ደግሞ አማረን። አታልፍም ብሎ መንገድ ዘግቶ ሲፎክርብኝ
ድንገት እግዚአብሔር እጁን ዘረጋ። ሃሌሉያ። ክብር ለጌታ ይሁን። አንደኛ ነገሥት ምዕራፍ 2 እናወጣና ወደ ቃሉ እንሄዳለን። ይበቃችኋል፣ ረጅም ስለሆነ እቺ ምግብ ይሆናችኋል። አሜን ነው። አሁን ብዙ ነገር ስራም ይዛችሁ ከውጭም እየተረዳችሁ ለምትኖሩ መልእክት ነው። ፋስት ፉድ ነው ይሄ። ክብር ለጌታ ይሁን። ስናክ ስለሰጣችሁ እቺን ስናክ በደንብ እንዲያዟትና ውጭ ሀገር ስትሄዱ ኢየሱስን እንዳትክዱት። መሄዳችሁ አይቀርም። ካናዳም ይሁን አሜሪካም ይሁን አውስትራሊያም መሄዳችሁ ስለማይቀር ጀርባ እንዳሰጡት። ዛሬ እንደዚህ ቆማችሁ የዘመራችሁለትን ጌታ፣ እንደዚህ ተሰብስባችሁ ቁጭ ያላችሁለትን ጌታ ጀርባ እንዳሰጡት። ኢየሱስ ጀርባ አይሰጠው። ዳዊትም የሚሞትበት ቀን ቀረበ። ልጁንም ሰለሞንም እንዲህ ሲል አዘዘው፣ እኔ የምድርን ሁሉ መንገድ እሄዳለሁ፣ በርታ፣ ሰውም ሁን። አጠገባችሁ ያለውን ሰው ሁን በሉት። ክብር ለጌታ ይሁን። ዳዊት የሚሞትበት ቀን በቀረበ ጊዜ ልጁ ሰለሞንን ጠርቶ ልጄ ሰለሞን ሆይ ሰው ሁን ያለው ልጁ ሰለሞን ነጋዴ አልነበረም፣ ወይም ደግሞ ተማሪ አልነበረም፣ ወይም ደግሞ የሆነ ቦታ የተቀመጠ ሰው አልነበረም። ቀጥሎ እንደዚህ ይላል፣ የምታደርገውን ሁሉና የምትሄድበትን ሁሉ ትከናወንልህ ዘንድ በሙሴ ሕግ እንደተጻፈ ሥርዓቱን፣ ትእዛዙን፣ ፍርዱን፣ ምስክርነቱን ትጠብቅ ዘንድ በመንገድ ትሄድ ዘንድ የአምላክ የእግዚአብሔርን ትእዛዝ እስቲ ጠብቅ በሉ። ጠብቅ። ይህ ደግሞ ቁጥር 4 እንዲህ ይላል፣ ይህ ደግሞ እግዚአብሔር ስለኔ ለልጆች መንገዳቸውን ቢጠብቁ በፊቴም በፍጹም ልባቸው በፍጹም ነፍሳቸው በእውነት ቢሄዱ ከእስራኤል ዙፋን አይቆረጡም ብሎ የተናገረ ቃል ያጸና ዘንድ ነው። ክብር ለወደደን ጌታ ይሁን። ዳዊት ልጁ ሰለሞንን ሲጠራ ልጁ ሰለሞን የአገር ገዢ ነበር፣ መሪ ነበር፣ ፕሬዝዳንት ነበር። የአገራችሁ ፕሬዝዳንት ማን ነው አሁን? ልክ እንደ ሩቶ ማለት ነው። አገር የሚመራ ነበር። አገር እየመራር ያለ ዳዊት ግን የሚሄድበት ጊዜው ስለደረሰ በጣም ወሳኝ ነገር ለልጁ መናገር ስለነበረበት በዘመኑ ሊመራው የሚችል በዘመኑ ሊያግዘው የሚችል ለመንገዱ ስንቅ ሊሰጠው ስለሚገባ አሁን አለ የመሄጃዬ ጊዜ ደርሷል፣ የመጠቃለያዬ ሰዓት ደርሷል። ከዚህ በኋላ ሊመክር ያለ ሰው የለም። ምክንያቱም እሱ በጣም ብዙ ኤክስፒሪየንስ አለው። እንደ ዳዊት ጥሩ ኤክስፒሪየንስ እና መጥፎ ኤክስፒሪየንስ ያለው ሰው የለም በመጽሐፍ ቅዱስ። በጣም ከባባድ መንገዶች ውስጥ አልፏል። በጣም ከባባድ የእግዚአብሔርን መድፈር የሚባለውን ድፍረት ተዳፍሯል። በዚያው ልክ ደግሞ ዳዊት እግዚአብሔርን ይፈራ ነበረ። በጣም ይፈራ ስለነበረ ኮንሲኮንሲውን ያውቃል። ዳዊት እግዚአብሔርን የፈራ ጊዜ ምን እንደገጠመው ያውቃል። ዳዊት ከእግዚአብሔር ፈቀቅ ያለ ጊዜ ደግሞ ምን በህይወቱ እንደሆነ ስለሚያውቅ ለልጁ ይህን ስንቅ አለመስጠት አይችልም ነበር ዳዊት። በዳዊትና በሰለሞን መካከል ያለ ደግሞ የልጅና የአባት ህብረት ነው። አባት ሁል ጊዜ የፈለጋችሁትን ያክል ያደጋችሁ ቢመስላችሁም ስጋት አለው፣ ፍርሃት አለው። አባት ነዋ። አባት ሁል ጊዜ ይሰጋል። አባት ሁል ጊዜ ይፈር። በጣም ያደጋችሁ የመሰላችሁ ጊዜ አባት ግን ይሰጋል። ምን ብሎ ልጄ ይወድቅ ይሆን ይላል። በጣም በእውቅና በምንም እናንተ ጣራ የደረሳችሁ የመሰላችሁ ጊዜ ላይ አባት ግን በጓዳ ተንበርክኮ ያለቅሳል። መጨረሻ ይላል እሱ።
ያንተን መነሻ ሳይሆን አባት ሁል ጊዜ የሚያሳስበው መጨረሻ ነው። ያንተ መጨረሻ ግድ ይለዋል። ያንተ መጨረሻ ነው የሚገደው። ስለዚህ ዳዊት ልክ መሰብሰቢያው ሰዓት ሲደርስ የሱ ንግስና አላስጨነቀውም። ንጉስ መሆኑ ለሱ ምንም አልነበረም። ልጅ ነዋ። በንግስና ንጉስ ሆኖ ረጅም ዓመት አገርን መርቷል ዳዊት። እሱ አይደለም ግድ ያለው፣ እሱ አይደለም ያስጨነቀው። እኔ በእግዚአብሔር ፊት ጠይቄያለሁኝ። ወደዚህ እንዳልኳችሁ በድንገት ነው የመጣሁኝ። እኔ በድንገት ነው የመጣሁ፣ ግን ጠየቅኩ። ጌታው ምን ልበላቸው? ምንድነው ልቤ ላይ የምታኖር ስል ሰው ሁኑ እኔን ፍሩ በያቸው አለኝ እግዚአብሔር። ክብር ለጌታ ይሁን። ስለዚህ ዳዊት ጠራውና ሰለሞንን ቁጭ አደረገውና እንደዚህ አለው፣ ልጅ ሰለሞን ሰውሁን። ባይዘዌ ሰውሁን የሚባል እኮ መንገድ ላይ የሚሄዱ ሰዎች የተለያየ ነገር የሚጠጡ የሚያጭጡ፣ እባክህ አንተ ሰውሁን ይባላል እንጂ በንግስና ላይ የተቀመጠ ዕውቀት ስላለው አይደል እንዴ ንጉስ የሆነ መሪ የሆነ ፕሬዝዳንት የሆነ አይደል እንዴ? ዝም ብሎ ተራ ሰው ተመርጦ ንጉስ ሊሆን ይችላል እንዴ? አይደለም። ንጉስ ለመሆን እዚህ ጋር ለመምጣት ይሄኔ እኮ የቤተ ክርስቲያን ሊደሮች ቁጭ ብለው ተነጋግረው ምናምን ምን ትል ይሆን ብለው ተጨናንቀው ገብቷቸዋል። ምን መምራት ቀላል ስላልሆነ ማለት ነው። መታ ምን ዘርታ ትሄድ ይሆን እንዶ ምን አምጥታ ምን ትናገር ይሆን ብለው ተጨንቀው በብዙ አውርተው በጸልየው ተነጋግረው ከፓስተር ጋራ እንዴት እናድርግ ብለው መንፈሳዊ ዘርፍ ዙሪያ የሚመሩ ተነጋግረው አውርተው አስቡ እስቲ እቺን ጥቂት ጉባኤ እንኳን ፊት ለመቆም ይሄን ያክል ፕሮሰስ ካስፈለገ አገር ለመምራት ደግሞ ይሄ ሰውዬ ስንት ነገር አድርጎ ስንት ነገር ተገኝቶበት አልፎ እየመራ እንደሆነ አውቁ። ይሄንን ሰው ነው ዳዊት ቁጭ አደረገውና ሰው ሁን ሲለው ከላይ ወደ ታች መፈጥፈጥ አይመስልም? አይደለም። እሱ ፖይንቱ እግዚአብሔርን ፍራ። ረጅምን ዕድሜ ትኖራለህ፣ እግዚአብሔርን ፍራ። በንግስና ላይ ትከናወናለህ፣ እግዚአብሔርን ፍራ። የአንዳንድ ሰዎች ህይወት ለራሴ አንዳንዴ እቆምና ይገርመኛል። አብረን ኖረን አብረን ምናምን ብለን ወደ ኋላ ነገራቸው ሲጎተታል። ለምን አትጸልዩ እላለሁ። አንቺን ስለሰማ ኖ እግዚአብሔር የእንጀራ ልጅ የለውም። እግዚአብሔር ጋር ስትሄዱ የበኩር ልጆች ናችሁ። እስቲ ጮክ በሉና አሜን በሉ። እግዚአብሔር ስለሚገባው ባንቺ ህይወት እሱ ኤልሻዳይ ነው። ባንተ ህይወት እሱ ኤልሻዳይ ነው። እንዴትም መጣ በምንም መጣ። አንዳንዶች እኮ ከባባድ ወንጀል ይሰሩና ወደ ኬንያ ይመጣሉ። በቅርብ ቀን ኢትዮጵያ እየሰማው ነበርና የሆነ ወንጀል ሰሩና በህብረት ነው የሰሩ። ከዛ አንደኛው እዛው ዙሪያ ዞር ስል ያው የሰፈራችን ልጅ ወሰሉ እዛው ዞር ስል ተያዘ። አንደኛው ግን አመለጠ፣ ኬንያ ገባ ተባለ። ገብቷቸዋል። በምንምና መንገዱ እንዴትም አድርጎ ያምጣ። ትላንት ተላለፍከውን ጌታ ዛሬ ግን ፍራው። ትላንትና ሳታውቅ ያሳዘንከውን ጌታ አሁን እየፈራኸው መንገድህን ጀምር። ሃሌሉያ። ከዚህ በኋላ ሌላ ድልድይ ጋር ቆመ ንስሐ አትገባም፣ እግዚአብሔርን አትፈራም። ከዚህ ጀምር መፍራት። ልጄ ያለው እድሜን እንዲረዝም ይሄ ቃል ኪዳን ለዳዊት ነው እግዚአብሔር የገባለት። ምን አለ? ልጆች እግዚአብሔርን እኔን ቢፈሩኝ ከእስራኤል መንግስት አንዱም አይቆረጥም አለው። ወገኖቼ ዳዊት ባጠፋው ጥፋት እሱ ከሱ አልፎ ልጆቹ የተቀጡበት ቅጣት አለ። ታውቃላችሁ? እንደዛ ልጆቹ የተቀጡበት ቅጣት አለ። ቅጣት ይተላለፋል። ዘር ነዋ። ይሄን ስለሚያውቅ እባክህ ልጄ በህይወትህ ዘመን እግዚአብሔርን ምን አድርግ? ተገባችሁ ያለው ሰው ሁሉ ይቅርብ፣ እግዚአብሔርን እየፈራህ ነው ብሉት። አምስት ደቂቃ ነው የቀረኝ። አንደኛ ነገሥት
2 ላይ እኔ የምድርን አይን ሁሉ ሄዳለሁ፣ እኔ ካሁን በኋላ አታየኝም። እቺ በጣም ወሳኝ ናት። እቺ በጣም ኢምፖርታንት ናት። ይጠቅምሃል። ስለሚጠቅምህ ልጄ በርታ። በንግድ በርታ አላለውም። በአመራር በርታ አላለውም። ህዝቡን ስትመራ በዚህ አውጣ በዚህ አግባ አቅጣጫ አላሳየውም። ንግስናን ያውቃል ዳዊት። ልጄ ሰለሞን ህዝቡን ስትመራ ይሄን ጥበብ ተጠቀም ማለት ይችል ነበረ። መሪ ስለነበረ፣ ንጉስ ስለነበረ፣ የአገር ገዢ ስለነበረ ልጄ ዳዊት ሆይ ልጄ ሰለሞን ሆይ ልጄ ሰለሞን ሆይ እምታረግልኝ ህዝቡ አንተን የሚፈራ እንዲህ ብትመራ ነው እንዲህ ብትመራ ነው አላለውም። የህዝቡ ቁጥር እንዲህ ስለሆነ እንዲህ ብታወጣው እንዲህ ብታገባው እንዲህ ብታደርግ ደግሞ እንደዚህ ብታደርግ እድሜ ይረዝምልሃል አላለውም። ያለው ግን አንድ ነገር ነው። እግዚአብሔር አምላክህን መፍራት መበርታት ነው። ሁሉ ይቅርብኝ አንተ ታዋጣኛለህ። በጣም አዝናለሁኝ በእውነት እጅግ በጣም የሚያሳዝነኝ ነገር ልንገራችሁ። ነፍሴ በጣም የምታዝነውን ነገር ነው ነግሬያችሁ መሄድ። ነገ ጠዋት እዚህ ስላይደለሁ መንገደኛም ስለሆንኩኝ በጣም ልቤን የሚያሳዝነኝ ነገር ልንገራችሁ። አንድ ቀን ወደ ኢትዮጵያ ምድር፣ አሁን ኢትዮጵያ ባይዘው ማለት ነው። ባለፈው ሳምንት የዛሬ ሳምንት ኢትዮጵያ ነበርኩኝና ለዛ አገልግሎት ነበር ደብዳቤ ደርሶኝ ፖስተር ለጥፌ ከዛ ውስጤ ግን ቢቀር አልኩኝና በእውነት በጌታ ፊት ነው መነግራችሁ። ከባሌ ጋር ቁጭ አለ ይሄኛውን አገልግሎት ቢቀርሳ እና ሌላ ጉዳይ ስላለኝ ለዛ ጉዳይ ሄዳለሁ። ግን ሌላ ጊዜ ደግሞ በአመት ስላላቸው የሚሄድበት ፕሮግራም በአመት ስላላቸው ይበዛኛው ካፈላለውና የደብዳቤ ላኩልኝ ሰዎች በቃ ይቅርታ ጠይቃቸዋለሁ። ግን ደግሞ ፖስተሩ ለጥፍላቸዋለሁ ለጥፊ ብሎ ስለላኩልኝ ግን ለጥፋለሁ አልኩት ስለው ድንገተኛ አውሎ ነፋስ መጣ ይዞኝ የሚወጣ። ለካ እግዚአብሔር ጊዜ ነበር መውጣቴ። እኔ በራሴ ሰርዣለሁ፣ ግን በእግዚአብሔር ደግሞ መውጣት ነበረብኝ። ለምን እግዚአብሔር እንድመጣ እንኳን ኬንያ የሚባለውን ምድር እንዳልኳችሁ ማአት ለቅሶ ስላለቀስኩበት እኔ አርቴ አድርጌ ከጆሮዬ ጋር ስልኬን ሲወስዱ ይሄን እንዲህ ስላነሱኝ አልወደውም አገሩ። ረሃቡ ሳይሆን ሌባው ነው የምፈራው። እውነት አልወድም እኔ ሌባ፣ ውሸታ፣ ማጭበርባሪ በህይወቴ አይሆንልኝም። በጣም ነው የሚያስጠላኝና አሁን እዛ ሂጄ ስደነግጥ እኮ ታየኝ አልኩት። ባለቤቴ ሂጂ ሲል እዛ ሂጄ ደግሞ ያንን የረሳሁትን ድንጋጤ ክው ስል እኮ ታየኝ ስል አሁንማ ክዋት የሚያለኝ በድንገት ብቻ ልቤ እንድመጣ ፈለኩ። መልእክት እኮ ስላለው ነው እግዚአብሔር የሚልከን። ዝም ብሎ እኮ አይደለም። ታውቃላችሁ ይሄንን የሆነ ነገር እግዚአብሔር ሊያወራ ሲፈልግ እንደው አሁን እግዚአብሔር ከዚህ ውስጥ የሚያስወራ ሰው አጥቶ ነው እኔን እቺን ብቻ ለመናገር ዓርብ ቅዳሜን እረፍት ነው ያልኩኝ ተኝቼ እየተዝናናው እቺን እሁድን ለማገልገል እሺ ሐሙስን እና ሮብን አገልግያለሁ። ግን እቺን እሁድን ለማገልገል ስንት መዓት ስራ እኮ አለ እኛ ሀገር። ያንን ሁሉ ቁጭ አርጊ ብሎ እቺን መልእክት ብቻ እንድናገር እግዚአብሔር ላከ። ተገባችሁ ያለውን ሰው ጉዳይ ከእግዚአብሔር ጋር ይሁን በሉት እስቲ። እዚህ በልሳን ተንፈራፍሮ አልቅሶ አሜሪካ ሄደው በእውነት ልሳናቸው የሚያስፈራ ሰዎች ቁጭ ብሎ መጠጥ ሲጠጡ ብታዩ ምን ትላላችሁ? ቤተክርስቲያን ነው ወይስ ኢየሱስ ነው የከሰረ? ማንን ነው እያሳፈርን የምንሄድ? ቤተክርስቲያን እኮ ሌላ ተተኪ ትውልድ አለው። እንደው ጥያቄ እየፈጠረብኝ ነበር። የኛ ይሄ ኳየር የኛ ኳየር ነበር አሉ። እነሱ ደግሞ 9 ዓመት አንቨርሰሪ ይላሉ።
አቋረጡት ወይስ ዘጉት ወይስ ፋይሉ ምን አድርገው ነው ከእንደገና የጀመሩ? እንዲሁ ያብረን አልነበርን እንዴ? ስሙ ከኤኳየር ወደ ማራናታ ተቀይሮ ሌላ ትውልድ ይመጣል። ለምን እሳት አታወርድም አንተ? አንተ ስትሄድ እግዚአብሔር ለቤቱ ሰው ያመጣል። ቤተ ክርስቲያን አትጎልም። አንተ ብትቀር ካንተ የበለጠ መጠቀሚያ የሆነውን መሳሪያ እግዚአብሔር ወርውሮ ያመጣል። ለራስ ጥቅም ነው ከኢየሱስ ጋር የምትጣበቅ። ለራስ ጥቅም፣ ለራሳችን ጥቅም፣ ለመኖር፣ ከሞት ለማምለጥ፣ ዘላለማችን እንዲያምርልን። በምስክርነት ስለጨረስኩኝ አንድ ቃል ብቻ ነግሬያችሁ ጨርሳለሁ። ክብር ለእግዚአብሔር ይሁን። ዘሌዋውያን ምዕራፍ 26 ቁጥር 4 ላይ እንደዚህ ይላል። ይሄን የሚል ስትፈራው ነው። ይሄንን ቃል እግዚአብሔር እያለ ያለ ስትፈራው። መዝሙረ ዳዊት ምዕራፍ 85 ቁጥር 12ንም ጻፉት። እኔ አንብቤ ነው የምጨርስላችሁ። ኦሪት ዘዳግም 28 12 ቅድም ያነበብኩላችሁ ትንቢተ ኢሳይያስ ምዕራፍ 30 ቁጥር 23 ኢያሱ ምዕራፍ 1 እና 5ንም ጭምር ማለት ነው። እንደዚህ ይላል። ዝናብ በወቅቱ አዘንባለሁ፣ ምድሪቷም እህልን ትሰጣለች፣ የሜዳ ዛፎችም ፍሬያቸውን ይሰጣሉ። ይሰማል? እየሰማችሁ ነው? ድምጼ ዝቅ ካለ ብዬ ልድገምላችሁ ወይ ሰምታችኋል ያልኩትን? ልድገምላችሁ አይደል? እሺ፣ እንደዚህ ነው የሚል። ዝናብም በወቅቱ ይዘንባል፣ አዘንባለሁ፣ ምድሪቷም እህልን ትሰጣለች፣ የሜዳ ዛፎችም ፍሬን ይሰጣሉ። ምን ስትሆን? ምን ስትሆን? እስቲ እግዚአብሔርን ስፈራ እኔ በሉ። መዝሙረ ዳዊት 85 ላይ ያለውን አንብቤ አጠቃልላችኋለሁ። እግዚአብሔር በጎ ነገርን ይሰጣል፣ ምድራችንም ፍሬዋን ትሰጣለች። ምን ስንሆን? ለእንጀራ ብላ አትጾም። እንጀራ ለመብላት ጾምና ጸሎት አትግባ። የሆነ ድሮኛ የምናደርገው ነገር ምንድነው? ልክ የቤት ኪራይ ሲደርስ ያው የሚረዳን ሰው ስላልነበረ ማለት ነው። ልክ የቤት ኪራይ ሲደርስ እስቲ መቸኮስን የምታውቁ በጣም ጥቂት በስማ የድሮ በጣም እናቅ ነበርና 2 ሳምንት ሲቀረን የቤት ኪራይ ከእግዚአብሔር እጅ ፈልቅቀን ለማውጣት መቸኮስ እንሄዳለን ሮጠን። ከዛ ጌታ ሆይ ቀኑ ደረሰ ሊዘጋብን ነው፣ ጮቦ ጮቦ ጮቢ ስትሮምኛ መታቁ ጮቦ ጮቦ ጮቢ ጮቦ ጮቢ ማለት በቃ ጠብበልልን ጠብበል። እነ እንዱ አያቁም ቤት አከራይተውናል። ስንጠፋም አያቁም። እንግዲህ እንዱ ቤት ነበር የኖርኩኝ እንዳልና ያለንም 2 ሳምንት እንደምንም ብለን ከዛ በግድ ፈልቅቀንም ይሁን ምንም ይዘን እንመጣለን። ከዛ ያችን ክፍል ልናደርግና ይሰጣናል። ጌታ ደግሞ ደግ አምላክ ነው፣ እንጀራ ይሰጣል። እግዚአብሔር የእንጀራ ጥያቄ የለበትም። እግዚአብሔር አንተን የማኖር ጥያቄ የለበትም። ወንድሜ እህቴ፣ እግዚአብሔር አንቺን ለማኖር አንቺን የሚያኖርበት ነገር አያጣም። አንተን የሚያኖርበት ነገር አያጣም። ዋናው ግን ተጣበቀው። ከግንዱ ጋራ ሙጭጭ በል፣ ከግንዱ ጋራ እምቢ በል። በቃ እኔ አልፋታህም በሉት። በቃ ትኩረታችሁ ኢየሱስ ይሁን። ውጭ ሀገር ለመሄድ አትጸሉ። ትሄዳላችሁ። ሽሮም በርበሬም ሁሉም ነገር እኮ እየተጫነ እየሄደ ነው። ትሄዳላችሁ። መንግስት ሰማያት ውስጥ አይደለም፣ እዛ ሞት አለ። እንደውም ብዙ ሲኦል የምትቀምሱ እዛ ስትሄዱ ነው። የእውነቴን ነው የምላችሁ። እዚህ ጋር ቁጭ ብዬ አቤት ገነቴ መጣው ዛሬ ተመልሼ ዞር ያልኩኝ። ይሄ ገነታችሁ ነው። ይሄ ማረፊያችሁ ነው። በዚህ ተሰርተ ስታልቅ በየርክበት ፓስተር ትሆናለህ። የኔ ባለቤት እዚህ ቤት ነበረ ለመጀመሪያ ጊዜ ፓስተር ሳሚ እንደውም እንዴት ሽማግሌ አረገው እስኪባል ድረስ የቤተ ክርስቲያን ሽማግሌ ሆነ።
ለ14 ዓመት ድፍን የቤተ ክርስቲያን ሽማግሌ ሆኖ ይመራ ነበር። በመጨረሻ እግዚአብሔር መጣና አንተ ፓስተር ነህ አለውና ትምህርት ቤት ሄደን ተምረን ምናምን ከዛ በኋላ ተፈትሾ ተመርምሮ በደንብ ታይቶ የትምህርት ቤቱ አስተማሪ አንተ ፓስተር ነህ ኢቫሉዌት አደረኩ አየውና አንተ የፓስተርነት ስራ እንኳንም ነጋዴ ሆኖ አልቀረ ፓስተርዬ እንኳን ጌታ ረዳ በእውነት እንኳን ነጋዴ ነው ፓስተር ያውቀዋል በጣም ነጋዴ ነውና ያው ቢዝነስ ላይ ነው የሚሰራ በሴም ታይም እግዚአብሔርን ነገር እንሰራለን የመጨረሻ ነገር ልንገራችሁ ዘሌዋውያን ላይ እንደዚህ ይላል እሺ ብትሉ ለእኔም ብትታዘዙ የምድርን ፍሬ እምቢ ብትሉ ምትለው ሐሳብ ያቺን ቃል አንብባችኋል ወይ እግዚአብሔርን አለመፍራት ውስጥ ያለውን ነገር አይታችኋል ወይ ግድ የላችሁ እግዚአብሔርን እንፍራ በህይወት እንኖራለን የምድርን ፍሬ እንበላለን ባለጠግነትን ምድር ላይ እንጠግባለን እግዚአብሔር ሁሉንም ይሰጠናል ዋናና የመጀመሪያ ግን ከኢየሱስ ጋር ሆኖ እሱን መፍራት ነው ዛሬ የመጨረሻ መልእክቴ ወገኖቼ የትም ብትሄዱ ሰማይ ነው ምድርም ምድር ነው ምድር ናት እንደዚህ ያልኩኝ ኢትዮጵያ ሄጄ ያየውና በጣም መኪና ተቸገርኩኝ ከዛ እንዲህ ያልኩኝ ታዲያ እኔ ኢትዮጵያ ማምጣት ማልችለውን ነገር እንዶ ትምኪት ባደርግ ያምርብኛል አልኩ ለራሴ ኢትዮጵያ ማምጣት ካልቻልኩ ሰማይ ቤት ይዤ ለማይሄድ ነገር ሰማይ ቤት ለማላደርስ ቤት ሰማይ ቤት ለማይሄድ ቁሳቁስ ተገምቱታላችሁ እንዴ ሰማይ ቤት ለማትሄዱ ጧት ስንቶቻችሁ ናችሁ ተነስታችሁ ይሄ ኑሮ መረረኝ ምናምን ሰማይ ይበልጣል ተነስተን በእግሮቻችን እንቆማለን ሃሌሉያ 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 ማራዳላባ ጋላባራዳላቦስ ደደቤንጄዲን ኩማቤላ ያኔትኛቱ አብዲን ኩታቲን በኩማ ሳልጳታኒት ቱልፋቱ ደደቤንጄዲን ኩማቤላ ያኔትኛቱ አብዲን ኩታቲን በኩማ ሳልጳታኒት ቱልፋቱ ማልቱ ቤካ galmen jala jiru irra ola ያዳታሙን ከነ ሰናቦዳ እስቲ ይሄ መልእክት የገባችሁ ብቻ እጆቻችሁን ከፍ አድርጉ ደከመኛ አትበል እንደራበው ሰው ይበላል ሰለቸኛ አትበል የወደክበት ቦታ እግዚአብሔር ያከብርሃል ሃሌሉያ የተረሳህበት ቦታ በቃ ያልክበት ቦታ የህይወቴ ምዕራፍ አብቅቷል ባልክበት ቦታ ላይ ተረስቻለሁ ባልክበት ቦታ ላይ ዘመን ይመጣል ህይወት ይለወጣል ወጣቶች እግዚአብሔርን ፍሩ እግዚአብሔር ለእናንተ በረከት አለው ወገኖቼ እግዚአብሔርን መፍራት ውስጥ ድል አለ ማሸነፍ አለ መበርታት አለ ሃሌሉያ እኔ ልክም ብሎኝ በጣም አቅቶኝ የዘመርኩትን አንድ ዝማሬ ልዘምርላችሁ አንሲኤ ገማለ እሱ ማደማረ ረኮ ገራኪያ ኤኑቲ ማደረ ናደጌቱ ሲማ ከብራሂም ቤኩ ኢየሱሴ ነገር ጋር የቡ አናፍኮቱ አንሲኤ ገማለ እሱ ማደማረ ረኮ የውስጤን ችግር የልቤን ለማልንገር አንተን ግን ጠብቀሃለሁ ትመጣለህ አውቃለሁ ሃሌሉያ በዚህ ጉባኤ መካከል ልባቸው የወረደ መንፈሳቸው ያዘነ መጽናናት የሚጠብቁ ጌታ ሆይ አውቃለሁ ያጽናና የመከርክ እንደሆነ አውቃለሁ ያጽናና የገሰስክ ስለሆነ አንተም በመድፈር ኑሮ ስለማይቀና ባለንበት ሆነን አንተን በመፍራት ውስጥ ድል እንዳለ ስላስተማርከን ስምህ ይባረክ ተስፋ ለቆረጡ መጽናናት ይሁን መቆም ላቃታቸው ይሄ ቃል ብርታት ይሁን ሰለሞን ንጉሥ ሆኖ ቆሞ ያለ ሰው መሆን ከተገባው
አገር እየመራ የአገር መሪ ሆኖ እያለ ሰው እንዲሆን ከተመከረ እኛሳ ድልድይ ላይ የቆምን ምቹ ቦታ ያልቆምን አንተን በመፍራት ሰው እንድንሆን ጸጋ ይርዳን። ጌታ ፓስተርን በመፍራት አይመላለሱ። ዋግየን እየፈሯት አይመላለሱ። የቤተ ክርስቲያን ሽማግሌ በመፍራት አይመላለሱ። ንጉሶይ አንተን የፈራ ከብሯል። በመንገዱ ላይ አንተን አንደኛ ያደረገ ቀጥሏል። ለመቀጠል አንተን እንፍራ። ለመኖር አንተን እንፍራ። እግዚአብሔር አለ እያልን እየፈራን እንድንሄድ እርዳን። ወገኖቼ ከዚህ ስንወጣ እንጀራ ለመብላት እናጭበርብር ይሆን? ምን እናደርግ ይሆን? ዛሬ እየፈራ ነው መንገዳችን ይቅናልን፣ በሮቻችን ይከፈትልን። በቅርብ ቀን ከዚህ ጉባኤ የምትሄዱ ሰዎች አላችሁ። በሄዳችሁበት ግን እግዚአብሔርን ፍሩ። ትሄዳላችሁ፣ ይከፈትላችኋል አልልም። ኦሬዲ የእናንተ ነገር አልቋል። በሮቻችሁ እየቀና ነው። ጊዜያችሁ አጭር ነው። በኬንያ እና በናይሮቢ የምትቆዩ ግን እግዚአብሔርን ፍሩ። እንጀራን በበላ ጊዜ፣ በጠገብክ ጊዜ እግዚአብሔርን ፍራ። እሱ ነው ዘላለምህን የሚያዋጣክ። ቀኞቻችሁን አንሱና ጌታ ሆይ እርዳኝ በሉ። እንዲህ ነው መንፈስ ቅዱስ ለልቤ ኪዳን እንዲያደርጉ ንገሪያቸው ይለኛል። እስቲ እግዚአብሔር ሆይ እርዳኝ በሉ። በራሳችን አንችልም። እግዚአብሔር ሆይ እርዳን። እኛ መንፈሳውያን ነን። እግዚአብሔር ሆይ እርዳን። መንፈስ ብቻ ነው የማይደክም። መንፈስ ደግሞ አንተ ብቻ ነህ። ኢየሱስ እግዚአብሔር ሆይ እንድንፈራህ እርዳን። እድሜያችን እንዲረዝም፣ የያዝነው እንዲባረክ፣ እግዚአብሔር በምድር ላይ እያከበድን እንድንኖር እግዚአብሔር እንድንፈራህ እርዳን። ሁሉ ላንተ ክብር ይሁን። ይሄንን እድል ለሰጡኝ የሆነ እግዚአብሔር ጥቂት ነገር ባንቺ ውስጥ አለ ብሎ ፈቅደው እግዚአብሔር ሆይ ይሄንን መድረክ ለፈቀዱልኝ ለዚህ ቤተ ክርስቲያን መሪዎች፣ ለዚህ ቤተ ክርስቲያን ፓስተር በኢየሱስ ክርስቶስ ስም ሞገስ ይጨምርላቸው፣ ቅባት ይጨምርላቸው። አንድ ጊዜ ባርካቸዋለሁ። ርብቃን እንዲህ ብለው እንደባረኳት፣ ርብቃ ሆይ ያየ ይውደድሽ፣ የሰማ ደግሞ ይቀበልሽ። እልፍ ሁኚ እንዳሏት ያየ ይውደዳቸው፣ የሰማ ይቀበላቸው። በኢየሱስ ስም ዘራቸው እልፍ ይሁን። ያዘኑ የተከፉ መጽናናት ይሁንላቸው። እጅ በኃይልና በስልጣን ትምጣላቸው። ወዴት እንወድቃለን ላሉ እጅ ትምጣላቸው። እኔን የረዳ እኔን ያገዘ መንፈስ በዚህ መካከል የተቀመጡ ለዕለት እንጀራ የሚጸልዩ ለዕለት ነገር የሚጮሁ በኢየሱስ ስም ይታሰቡ። እናመሰግንሃለን። አንተ ልትልቅ እኛ ልናንስ ይገባሃል። ስማችን ይደበቅ፣ የእኛ ስም ይደበቅ፣ የእኛ ነገር ይደበቅ፣ ያለን ነገር ይደበቅ፣ ከሰዎች ይደበቅ፣ ከጠላት ይደበቅ፣ ከወዳጅ ይደበቅ። ለአንተ ብቻ ይገለጥ። እኛን ዝቅ እያደርግ አንተ ግን ከፍ ብለታይ እንድንፈራህ እርዳን። ከፈራ እግዚአብሔር አታውጣን። ስምህ ለዘላለም ይባረክ። አሜን። በሆንከው ጌታ አሜን። ክብር ለእግዚአብሔር ይሁን። ስለመጣው እግዚአብሔር ቃል እግዚአብሔርን ባሪያ እግዚአብሔር ይባርክሽ በሏት። እንደገና ባርኳት፣ ጨምሮላት አንዴ። እግዚአብሔር ከዚህ በበለጠ ክብር ይባርካት፣ ከዚህ የበለጠ ጸጋን ይጨምርላት። እግዚአብሔርን መፍራት ከሁሉ ነገር በላይ ነው። ጌታ ይርዳን። እግዚአብሔር የሚፈራ ሰው በምንም ነገር አይወድቅም፣ ምንም ሊነካውም አይችልም። እግዚአብሔር መፍራት ግን ዋጋ አለው። አሜን። ክብር ለእግዚአብሔር ይሁን። ፕሮግራማችንን ወደ መጨረስ ስለመጣን ሁላችንም እንቆማለን። በመጨረሻው ፕሮግራም ስለሆነ ሁላችንም ካለንበት ቆመን በጸሎት መንፈስ እንሆናለን። ጥሪ ያደርጋለሁ። ምናልባት
ይህንን ጌታ ወደ ግል አዳኙ ያላመጣ ወይም ከዚህ ጌታ ጋር መጣበቅ እፈልጋለሁ፣ ኢየሱስን የግል አዳኜ ማድረግ እፈልጋለሁ የሚል የምትል ወንድም እህት ካለች ወይም ካላችሁ እጆቻችሁን ካላችሁበት ብታሳዩን። ሁላችንም አይኖቻችንን እንጨፍናለን። ይህንን ጌታ የግል አዳኜ አላደረኩም የሚል ሰው ካለ ወይም በንስሐ መመለስ እፈልጋለሁ፣ እውነት እግዚአብሔርን እየፈራው መኖር እፈልጋለሁ፣ በብዙ ስቻለሁ የሚል ሰው ካለ እድል እንሰጣለን። እጅ ካለ ብታሳዩን። ከሌለ ሁላችንም ክርስቲያኖች ስለሆንን እግዚአብሔርን እጅግ አድርገን እናመሰግናለን። የመጨረሻ ጸሎት ጸልየን ከወንጌላዊ ጋር እንጨርሳለን። ወንጌላዊ ጸልይልን። እግዚአብሔር ሆይ እናመሰግናለን። ክብር ላንተ ይሁን።